السلام عليكم ورحمة الله وبركاته. እንደናችሁ ሰላም ናችሁ የውድ ቤተሰቦቼ? ተጠፋፋን ሊቭ ላይ ግን አለው ሊቭ ስለምገባ ያው በቪዲዮ ላይ ሰሞኑን ጠፍቻለሁ ማለት ነው። ሊቭ ላይ ቀጥታ ስላለው ነው እንቀጥላለን። ሊፉንም ያው ዛሬ ደግሞ በቪዲዮ መጥቼላችኋለሁ። የዛሬው ህልም ምን መሰላችሁ? በህልማችሁ ብዙ ሰዎችን ካለማችሁ ለምሳሌ ብዙ የተሰበሰቡ ወንድም ሴትም ቅልቅል ግን የብዙ ሰዎች ስብስብ በህልማችሁ ማለት ምን እንደሆነ ቤታችሁ ተሰብስበው ስራ ቦታችሁ ተሰብስበው ከነሱ ከተሰበሰቡት ሰው ጋር ስትጓዙ በአጠቃላይ የተሰበሰቡ የሰዎችን ብዛት ያላቸው የተሰበሰቡ ሰዎችን ማየት የሚሰጠው ፍቺ ዛሬ እናያለን ማለት ነው። ቪዲዮን ስትጀምሩ ላይክ ያደርጋችሁ ጀምሩ። ላይክ አድርጉ፣ አይከፈልበትም። ላይክ አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። አዲስ የሆናችሁ ገና ለመጀመሪያ ጊዜ የምታዩ ደግሞ ያው ቤተሰብ ሁኑ፣ ሰብስክራይብ አድርጋችሁ ነባሮቹ በላይክ አበረታቱ። አሁን ወደ ህልሙ እገባለሁ ማለት ነው። እሺ ብዙ ሰዎችን በህልም ውስጥ ማየት ማንኛውም ሰው ብዙ የተሰበሰቡ ሰዎችን በህልማችሁ ተሰብስበው ማየት አስደሳች ዜና እንደምትሰሙ ወይም አስደሳች ዜና እንደሆነ ይናገራል ህልሙ። እንዲሁም በህልማችሁ ሰው ቤት ውስጥ እንግዲህ ከሰው ቤት ውስጥ የተሰበሰቡ ሰዎች መኖራቸውን በህልም ካያችሁ ከሰው ቤት ከጎረቤት ሊሆን ይችላል ከሌላ ሰው ቤት ብቻ የተሰበሰቡ ሰዎችን በህልማችሁ ካያችሁ ይህ ፍቺ ደግሞ ምንድነው? በረከቶችና ጸጋዎች ወደ አላሚው ይመጣሉ ማለት ነው። ሰዎች በህልማችሁ ተሰብስበው ሲያለቅሱ ከተመለከታችሁ እንግዲህ ስብስብ ብለው የሆነ ቦታ ላይ በህልማችሁ ሲያለቅሱ ከተመለከታችሁ ይሄ ፍቺ ምንድነው? የጭንቀትን መጥፋትና የሐዘናችሁ መጨረሻ መሆኑን ያመለክታል። ብዙ ሰዎች ተሰብስበው ሲያለቅሱ ለቅሶ ምናምን ሆኖ ሳይሆን እንዲሁ ተሰብስበው ቁጭ ብለው ሲያለቅሱ ካያችሁ የጭንቀታችሁና የሐዘናችሁ መጨረሻ መሆኑን እንግዲህ በእውነታው የተጨነቃችሁ እያዘናችሁ ከሆነ የሱ መጨረሻ መሆኑን ይገልጻል ማለት ነው። በህልም ውስጥ ትልቅ በጣም ሰፊ በጣም እንደው ብዙ ሰዎች ተሰብስበው ወይም ሰፋ ያለ የሰዎችን ስብስብ በህልም ከተመለከተች አንዲት ያላገባች ነጠላ ልጃገረድ ወይም ትዳር ያላለች ልጃገረድ በጣም የተሰበሰቡ ብዙ ሰዎች ተሰብስበው በህልም ከተመለከተች ይህ ፍቺ ምንድነው? የህልም ፍቺ በህይወቷ ውስጥ የተትረፈረፈ መልካም ነገር እንደምታገኝ ያመለክታል ማለት ነው። እነዚህ የተሰበሰቡ ሰዎች ቤቷ ውስጥ ከሆነ ደግሞ ያየቻቸው ብዙ ሰዎች ተሰብስበው ከቤቷ ውስጥ ከሆነ ያላገባች ልጅ የተመለከተች ይሄ ምንድነው ደግሞ በተለይ ደግሞ የምታቃቸው ከሆነና ከቤቷ ውስጥ ተሰብስበው ከሆነ እነዚህን ሰዎች በህልም ያየችው በህይወቷ ውስጥ አዲስና አስደሳች ምዕራፍ እንደምትጀምር ህልሙ ይገልጻል። አዲስና አስደሳች ምዕራፍ ልትጀምር አዲስ ህይወት ልትጀምር እንደሆነ ህልሙ ይነግራታል ማለት ነው። አሁንም ለዚች ላላገባች ነጠላ ልጃገረድ መንገድ ላይ ከብዙ ሰዎች ጋር ስትራመድ ካየች ይህ ፍቺ ምንድነው? ከምትወደውና ጥሩ ስነ ምግባር ካለው ሰው ጋር የጠበቀ ጋብቻዋን ወይም ግንኙነቷን ይገልጻል ማለት ነው። ከብዙ ሰዎች ጋር በመንገድ አብራ ስትጓዝ ያለመች ያላገባች ሴት ይሄ በጣም ጥሩ ስነ ምግባር ካለውና ከምትወደው ሰው ጋር ጋብቻዋን ያመለክታል ማለት ነው። ይቺው ያላገባች ልጅ በህልሟ ብዙ ሰዎች ተሰብስበው ለነሱ ምግብ ስትሰጥ ካየች ይህ የሚያመለክተው በእሷ ላይ የሚደርሰው ሲሳይና በረከት ይገልጻል ማለት ነው። የምታገኘው ሲሳይና በረከት ይገልጻል እሷ ለብዙ ሰዎች ምግብ ስትሰጥ ከተመለከተች ማለት ነው። ግን በተቃራኒው ደግሞ እነዚህ የተሰበሰቡ ሰዎች ያላገባቸዋል ልጅ ሲያሳድዷት ሲያሯሩጣት በህልሟ ከተመለከተች ይህ በአንድ ሁኔታ ምክንያት ወይም በሆነ ምክንያት የሚቆጣጠራትን ጭንቀትና ማመንታትን ያንጸባርቃል። ነገር ግን ለዚህ ሁኔታ ይሄ የሚያስጨንቃትና የምታመነታበትን ነገር በቅርቡ ያቆም። ሌላው ደግሞ አንድ ወንድ ማለት ነው። አንድ ወንድ በህልም ውስጥ ብዙ ሰዎች በህልም ውስጥ ከተመለከተ አንድ ወንድ ህልም አላሚ በተሰብስበው ከተመለከተ ማለት ነው ይህ ፍቺ ወደ እርሱ የሚመጣው የመልካምና የበረከት ምልክት ነው። ወንድ ራሱ ብዙ ሰዎች ተሰብስበው ካየ ማለት ነው። እንዲህ አይነቱን ህልም ብዙ ሰዎች ተሰብስበው በህልሙ ማለሙ ህልም አላሚው የሚደሰትበትን የተትረፈረፈ ኑሮውን እና የተትረፈረፈ ሲሳይ እንደሚያገኝም ይገልጻል ማለት ነው። አንድ ወንድ ሰው በእውነታው ቢታመምና በህልሙ ብዙ ሰዎችን ሲመጡ ወደሱ እንግዶች ማለት ነው እንደ እንግዳ አይነት ነገር ብዙ ሰዎች እሱ ጋር ሲመጡና ሲቀበላቸው ከተመለከተ ወይም ወደ ቤቱ ሲመጡ ካየ ከህመሙ ቶሎ እንደሚያገግም ይገልጻል ማለት ነው። ይሁን እንጂ ብዙ ሰዎች ወደሱ ቦታ እንደሚጋበዝና ሞቅ ባለ ስሜት እንደሚቀበላቸው እነሱ ወዳሉበት ቦታ ህልም አላሚውን እንደሚጋብዙትና እሱም ደግሞ ሞቅ ብሎ በደስታ እንደሚቀበላቸው በህልም ከተመለከተ
ይህ ፍቺ ምንድነው? ለኃላፊነት ያለውን ጥልቅ ቁርጠኝነትና ለሌሎች ያለውን ታላቅ ፍቅር ያሳያል። እንግዲህ አንድ ወንድ ህልም አላሚ ሰዎች ና ብለውት ወደ ተሰበሰቡ ሰዎች በህልሙ እየሄደ በጣም ደስ ብሎት በፈገግታ በጣም በቃ ሞቅ ባለ ፈገግታ ወደ እነሱ ሲሄድ ከተመለከተ ፍቺው ምንድነው? ለሰዎች ያለውን በቃ ቁርጠኝነት ኃላፊነትን ለመወጣት ትልቅ ቁርጠኝነት አለው። ለሌሎች ሰዎች ጥሩ እርዳታ ማድረግ ይፈልጋል። በቃ በአጠቃላይ ለሰዎች በጣም የሚያስብ ሰው እንደማለት ነው። ሌላው አንዲት ያላገባች ሴት ልጅ ነጠላ አሁንም ትዳር ያላዘች ሴት ልጅ ቤቷ በምታውቃቸው ሰዎች ተሞልቶ ከተመለከተች ይህ የደስታ ወደ ህይወቷ ደስታ መምጣትን የሐዘን ስሜት ከርሷ መወገድንና ደስታ እየመጣ እንደሆነ ይገልጻል ማለት ነው። በቃ ቤቷ በምታውቃቸው ሰዎች ተሞልቶ በህልሟ ከተመለከተች ይቺ ያላገባች ልጃገረድ ከምትሰራበት ስራ ቦታዋ ላይ ደግሞ እንግዲህ የስራ ቦታ ብዙ ሰዎች የምታውቃቸው ሰዎች መተው ከተመለከተች ይሄ ፍቺ ደግሞ ምንድነው የሚሆነው? አስደናቂ የሆነ የስራ እድገት ወይም የስራ ለውጥ ወይም በስራዋ እድገት እንደምታመጣና ለቀጣይ ጥረቶቿ ከስራ ባልደረቦቿ ጋር ባላት ግንኙነት ጠንካራ መሆኗን ከሰዎች ጋር ተግባቢ መሆኗን ይገልጻል ማለት ነው። እንዲሁም አንዲት ያላገባች ሴት ልጅ በህልሟ ከምታውቃቸው ሰዎች ጋር እንደተቀመጠች እንግዲህ ከሰዎቹ ጋር ከተሰበሰቡ ሰዎች ጋር በህልሟ ቁጭ ብላ ደግሞ ካየች ይህ የልቧን መረጋጋትና በሰዎች መካከል ያላትን ንጽህና ያሳያል። ሰዎች እቺ ሰው ንጹህ ናት፣ መልካም ናት ብለው ያው ሰዎች እንደዚህ ነው የሚገምቷት ማለት ነው። ከሰዎች ጋር በህልም ተቀምጣ ያላገባች ሴት ከተመለከተች ከብዙ ሰዎች ጋር እንቀጥላለን። አሁንም አንዲት ያላገባች ልጅ የወንዶችን ስብስብ ወንዶች ብቻ ተሰብስበው እንደሚያናግሯት ወይም እንደሚያመሰግኗት ወይም እንደሚያደንቋት በህልም ከተመለከተች ይህ የምታገኘውን ታላቅ ስኬቶች ያሳያል እና በአካባቢዋ ካሉ ሰዎች መካከል ጎልታ እንደምትታይ ነው። በቃ ካሉት ሰዎች በሙሉ ጎልታ እንደምትታይ እንዲሁም ደግሞ የበላይነት ትልቅ ቦታ ላይ እንደምትደርስ ነው። ከወንዶች የተሰበሰቡ ወንዶችን ያላገባች ሴት ልጅ በህልሟ ወንዶች ተሰብስበው ካየችና እሷን ሲያመሰግኗት ሲያሞግሷት የሆነ ነገር ሲሏት ካየች እሷ ትልቅ ቦታ ላይ እንደምትደርስ ነው የሚገልጸው ህልሙ ማለት ነው። ባለትዳር ሴት በህልሟ የወንዶችን ቡድን ወይም የወንዶችን ስብስብ ብዙ ወንዶች ተሰብስበው በህልም ካየች ባለትዳር ሴት ደግሞ ይሄ ፍቺ ይህ በቅርቡ አዲስ የስራ እድል እንደምታገኝ ጥሩ ዜና ነው ለሷ ማለት ነው፣ ወይም ጥሩ ህልም ነው። እንዲሁም ደግሞ የህይወቷን ፍላጎቶች በሙላ በተሻለ ሁኔታ ማስጠበቅ እንደምትችል ለምሳሌ ማንኛውም ነገር ስትፈልግ በቃ በአግባቡ ማግኘት እንደምትችል ወይም ማጣት የለም ድህነት ማጣትም ማግኘትም የለም በቃ ኑሯን አስጠብቃ እንደምትኖር ነው ለባለትዳር ሴት የወንዶችን ስብስብ ከተመለከተች ማለት ነው። አንዲት ያላገባች ሴት ልጅ በህልሟ ብዙ ወንዶች እንደተከተሏት ወይም ሲከተሏት በህልም ካየች ይህ በቅርቡ የምታገኘውን ሀብት አመላካች ነው። ብዙ ወንዶች በቃ እሷን እየተከተሉ ያላገባችን ሴት ወንዶች ሲከተሏት በህልም ብዙ ወንዶች ከተመለከተች ይሄ ፍቺ ምንድነው? ሀብታም እንደምትሆን ወይም ሀብት እንደምታገኝ ተደርጎ ነው የተፈታው። ሌላው የኢኮኖሚ ሁኔታዋና የአኗኗሯ ዘይቤዋን ለማሻሻል ታላቅ ሚና እንደምታደርግ ታላቅ ጥረት እንደምታደርግም ይገልጻል። ባለትዳር ሴት በህልሟ ውስጥ ቤቷ በሰዎች ሊጎበኟት ወይም ብዙ ሰዎች ሊጎበኟት እንደተጨናነቀ ቤቷ በሰዎች ብዛት እንደተጨናነቀ ባለትዳር ሴት በህልሟ ካየች ይሄ ፍቺ ምንድነው? በቅርቡ እንደምትወልድ ያመላክታል ወይም እንደምትጸንስ ያመላክታል ማለት ነው። በህልሟ ውስጥ የሚታዩት ሰዎች ቤቷ ውስጥ ማለት ነው የሚታዩ ሰዎች ማታቃቸው ከሆኑ ይህ በህይወቷ ውስጥ የሚያጥለቀልቃትን ብዙ በረከቶች አመላካች ነው። እንግዲህ ባለትዳር ሴት የማታውቃቸው ሰዎች ቤቷ መጥተው ሙልት አድርገው ካየች ይሄ ወደ ህይወቷ የሚመጣውን በረከት የተጥለቀለቀ በረከቶችን አመላካች ነው ብለው ፈተውታል። ይሁን እንጂ ይላል በህልሟ እንግዶችን ሞቅ ባለ ሁኔታ እንደምትቀበል ወይም ብዙ ሰዎችን ባለትዳር ሴት ፈገግ ብላ ሞቅ ብላ እንደምታስተናግድ እንደምትቀበል ካየች ይህ ፍቺ ምንድነው? መልካም ስነ ምግባሯንና የሃይማኖቷን ትምህርቶች በጥብቅ እንደምትከተል ከስህተት እንደምትጠበቅ ያመላክታል ማለት ነው ለባለትዳር።
ሌላው ብዙ ሰዎች ሲሰበሰቡ ካየች ትዳሯን የሚረብሹትን ችግሮችና ግጭቶች በቅርቡ እንደምታሸንፍም አመላካሽ ተደርጎ ተፈቷል ማለት ነው። ለባለ ትዳር ሴት በነገራችን ላይ ለተፈታች ሴት የነጠላዋ ይሆናታል ማለት ነው። እኔ ህልሙን ለማሳጠር ብዬ የተፈታች ምናምን የሚለውን በሙሉ አስቀርቻለሁ እጥር ምጥን ለማድረግ ብዬ ለምን ይሆናል ያላገባች የነጠላዋ የተፈታው ለተፈታችም ስለሚሆን ይሄን መከታተል ትቻለሽ ትዳር የፈታች ሴት ማለት ነው። አንድ ትዳር ያዘች ሴት በሰፊ መንገድ ላይ ከብዙ ሰዎች ጋር ስትራመድ ህልም ካየች ይህ ፍቺ በቅንነቷና በስራ ላይ በመትካቷ የምታገኘው አስደናቂ የስራ እድገት ወይም በስራ ላይ ለውጥ እንደምታገኝ ያመላክታል ማለት ነው። ይሄም ደግሞ ምናልባት የመሪነት ወይም ትልቅ ቦታ ላይ እንደምትይዝ ይገልጻል። በሰፊ መንገድ ላይ ከብዙ ሰዎች ጋር ባለትዳር ሴት ስትጓዝ ካየች በጣም በጥረትና በልፋት ትልቅ ቦታ ላይ እንደምትደርስ በስራው እድገት እንደምትደርስ ምናልባትም መሪ ልትሆን ትችላለች። የምትሰራው ስራ ሰራተኞችን ማስተዳደር እንደማለት ነው። የግዴታ የሀገር መንግስት ለማለት አይደለም። እሺ ሌላው ይቺው ባለትዳር ሴት ከብዙ ሰዎች ጋር በህልም ስትራመድ ካየችና አጠገቧ ደግሞ ወይም ደግሞ ሰዎቹ አጠገብ ባለቤቷ ከሷ ጋር ከነበረ የምትራመዱ ደግሞ በጨለማ መንገድ ላይ ከሆነ ይህ ራዕይ ውጥረትና ጭንቀትን የሚያስከትሉ በትዳር ግንኙነት ውስጥ ያሉ ችግሮችና ተግዳሮቶች መኖራቸውን ወይም ችግሮች መኖራቸውን ይገልጻል ማለት ነው። ብዙ ሰዎች አሉ፣ ባለቤቷም አብሮ አለ። በጨለማ መንገድ ስትጓዝ ባለትዳር ሴት ካየች ትዳሯ ላይ አስቸጋሪ ነገሮች እንዳሉ ይገልጻል ማለት ነው። ሌላው ደግሞ በጠባብ መንገድ ላይ ወይም ጠባብ ጎዳና ላይ ባለትዳር ሴት ከሰዎች ጋር ከብዙ ሰዎች ቡድን ጋር በህልም ስትራመድ ካየች ይህ ራዕይ አንዲት ሴት እድገቷን ወይም የፍላጎቷን ማሟላት የሚያደናቅፉ መሰናክሎች እንደሚገጥሟት ለባለትዳር ሴት ያመላክታል ማለት ነው። እንግዲህ ከጠባብ ጎዳና ላይ ከብዙ ሰዎች ጋር ባለትዳር ሴት ስትጓዥ በህልምሽ ካየሽ እድገትሽንና ለውጥሽን ለማደናቀፍ ብዙ መሰናክሎች እንደሚያደናቅፉሽ እንደሚገጥሙሽ ብዙ ችግሮች እንደሚያጋጥምሽ ያመላክታል ማለት ነው። ስለዚህ ይሄን መጠንቀቅ ወይም ደግሞ መጣር እንዳለብሽ ነው ችግሮችን ለማስወገድ። አንድ ወጣት ወንድ በማያውቃቸው ሰዎች በህልም ተሰብስበው ከተመለከተ ይህ ወደ ህይወቱ ደስታና እድገት እንደሚመጣ ይተነበያል፣ ይተረጎማል ለአንድ ላላገባ ወንድ ማለት ነው። ምናልባትም ደግሞ እነዚህ ስብስብ ብዙ ሰዎችን በህልም ያየው ወጣት ፍቺው ተጨማሪ ፍቺ ምንድነው? ስኬታማነቱን ያሳያል። በጠንካራ በማህበራዊ ግንኙነቱ የተነሳ ትልቅ ቦታ ላይ እንደሚደርስ የተረጋጋና ደስተኛ ህይወት ሊኖር እንደሚችልም ይገልጻል። ሌላም ደግሞ ምናልባት የተባረከ ጋብቻ ጋር መተሳሰር ወይም ጥሩ ትዳር ሊገጥሙ ይችላል። አንድ ያላገባ ወንድ ወጣት ብዙ ሰዎች ተሰብስበው በህልሙ ከተመለከተ ማለት ነው፣ በተለይ የሚያውቃቸው ሰዎች ከሆኑ። እሺ ሌላው ደግሞ ብዙ ሰዎችን በህልም መጋፈጥ ወይም ደግሞ በቃ ከነሱ ጋር ለመጋፈጥ ወይም እነሱ እንደተጋፈጣችሁ በህልሙ ከተመለከተ ለግጭት ለጸብ መተው እነሱን ሲጋፈጥ ከነሱ ጋር ሊጣላ ሲጥር ከተመለከተ ደግሞ የሚያጋጥሙትን ፈተናዎች ለማሸነፍ ያላቋረጠ ጥረት እንደሚያደርግ ይገልጻል። አንድ ወጣት እንግዲህ ብዙ ሰዎች ጋር ሊጣላ ወይም እነሱን ሊጋፈጥ ሲያስብ በህልሙ እንግዲህ ፈተናዎችን ለመቋቋም ወይም ደግሞ ፈተናዎችን ለማስወገድ ያላቋረጠ ጥረት እንደሚያደርግ ያሳያል። ሌላው ብዙ ቁጥር ያላቸው ሰዎች በቤት ውስጥ ሲራመዱ አንድ ወንድ ከተመለከተ ቤት ውስጥ ብዙ ሰዎች በቤቱ ሽርንጉድ ሲሉ በህልሙ ካየ ይህ የተደናቀፈውን እድል የሆነ እድል መጥቶለት የተደናቀፈውን ወይም ያጣውን እድል ያመላክታል ማለት ነው። በዛ ትክ ደግሞ ሌላ ጥሩ እድል ሊመጣለት ይችላል። አንዲት ያላገባች ሴት ልጅ ቤቷ በምታውቃቸው ሰዎች ተሞልቶ ስታልም ይህ የሚያሳየው ከልቧ ውስጥ ሀዘንን የሚያስወግድ የምስራች እንደምትሰማ ያመላክታል። ሌላው በስራ ቦታ ከምታውቃቸው ሰዎች ጋር እንዳለች በህልሟ ካየች ከብዙ ሰዎች ጋር ማለት ነው የምታውቃቸው ብዙ ሰዎች ጋር ከስራ ቦታ ላይ ካየች ይህ ማለት ከሌሎች ጋር ባላት ተከታታይ ጥረቶችና ከሌሎች ጋር ባላት መግባባት ምክንያት አስደናቂ ለውጥና እድገት እንደምታገኝ ይገልጻል። አሁንም አንዲት ያላገባች ሴት ልጅ ከምታውቃቸው ሰዎች ጋር ተሰብስባ መቀመጥ ወይም መሰብሰብ የልቧን መልካምነትና በዙሪያ ባሉት ሰዎች እንደምትወደድ ወይ ንጹህ እንደሆነች እንደሚመሰክሩላት ይገልጻል። በዙሪያ ያሉ ሰዎች ፍቺው ይሄ ነው። ሌላው የምታውቃቸውን ሰዎች በህልም ዝም ብሎ ተሰብስበው ማየቷ እሷ ለማግኘት ስትጥር የነበረውን ምኞቷን እንደምታሳካ እንደምትፈጽም ላላገባች ሴት ይገልጻል ማለት ነው። ሌላው ደግሞ
በቃ ይሄን ይመስላል ለዛሬው ይዤላችሁ የቀረብኩት አሳጥሬው ነው እንጂ በብዙ ፍቺ ነው የነበረው ግን በቃ ይሄን ይመስላል ለምን ሊደጋገም ስለሚችል ትዳር የፈታ ሴት ይሆንሻል ወይ ባለ ትዳሯ ወይ የነጠላዋ ሊሆንሻል ችግር የለውም ለወንድ ደግሞ መግቢያ ላይ ፈትቻለሁ ላላገባና ላገባው ወንድ በአጠቃላይ መግቢያ ላይ ፈትቻለሁ ላላገባው ወጣት አሁን ፈትቻለሁ በአጠቃላይ ብዙ ሰዎች ተሰብስበው ስታዩ የሚሰጠው ፍቺ ይሄንን ነው የሚመስለው ማለት ነው ስለተከታተላችሁን ከልብ አመሰግናለሁ በቀጣዩ ሌላ ቪዲዮ እስከምንገናኝ ደህና ቆዩ ቻው